አርፍዶ የገባ ሲወጣ ደግሞ ስራውን ሳይጨርስ የሚወጣ በባጢል መብላት ማለት ነው። ልክ ምንድን ነው የምትለው አለ። ሸሁ ተቆጣ። በአንድ ዓመት ለ50 ሰው ሊያደርግ በአንድ ጊዜ 50 ሰው ሶላት ይሰረቃል ያለ ኢባዳውም ራሱ ሶላት እኮ ይሰረቃል ብለዋል። ምንም ይሆን ነገር የለም እኮ አንተ አትሆነኝም አንቺ አትሆኝም ሊል ይችላል ሰውየው። ላላ እኔ እንዳንቺ ያለ አይደለም ማገባው መልክሽ ደስ አይለኝም። ይሄንኑ ስሜቱን ሐራም ላይ ቢያስቀምጥ ይቀጣል ከተባለ ሐላል ላይ ሲያደርገው አጅር ቢያገኝ ምን አለው ብለው ነብዩ ሰለላሁ ዐለይሂ ወሰለም በሚገባ ትምህርት ነው ያስተማሩትና ምክንያቱም አነ ጉዳይህን ለማስፈጸም ብለው ትሰጠዋለህ፣ እሱ ደግሞ ማይገባህን ይሰጣል ማለት ነው። መስጠት መቀበል ብቻ ይመስለናል ሐራም የሆነው መስጠትም አትብሉም አታብሉም ነው በባጢል የተባለው ብለዋል ሰዎች። የገዛ ገንዘብህን ለኔ ብለህ የምትሰጠው ከሆነ ማይገባህን በባጢል የመጣውን ገንዘብ እንዴት ትበላለህ? ሚስት ለባሏ ልብስ ናት፣ ባል ለሚስቱ ልብስ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአፍሪካ ቲቪ የፕሮግራም ተከታታዮች ዛሬም እንደተለመደው የበይናት ፕሮግራምን እንቀጥላለን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። ባለፈው ደርሳችን ላይ ያየነው ስለ ጾምና በጾሙ አያዎች መካከል የወረደውን የተቀመጠውን የቁርአን የዱዓን አያ አብረን አይተናል። መጨረሻው አካባቢ ላይ ግን አንዳንድ ህጎች በተጠቀሱበት 187ኛው አንቀጽ ላይ አንዳንድ መጨመር ያለባቸው ነገሮች እንዳሉ እያለ ነው ሰዓታችን የቆመው። ሰዓታችን ቆመ ብለን መነገር ያለባቸው ነገሮች ሳይተላለፉ አናልፍምና ዛሬ ሼክ መሐመድን በመጀመሪያ ጋብዝና እዚያ ላይ ያላቸውን አይተን እኔም ጨምራቸውን ጨምሬ ወደሚቀጥለው ደርሳችን እንቀጥላለን ኢንሻአላህ። ሸኾቹ ለይለተ ኡሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም። እንግዲህ ተዚህ የምንረዳው ቁርአን መቼም የሚያተኩረው መጀመሪያ ተውሂድ ላይ ነው ብለናል። ሌሎቹ ነገሮች ሁሉ የተውሂድ ዝርዝር ናቸው ብለናል። አሁንም ቢሆን የዛው ነው የዛው ጭምርት ነው። ጾምም የሚጦመው ሰው በአላህ ያመነው ሰው ነው። አላህ ፈጣሪ ነው፣ ልገዛው የሚገባ ነው፣ ያዘዘኝን እሰራለሁ የከለከለኝን እተዋለሁ የሚል ሰው ነው የሚሰራውና ተዛ ታዘዙት ነገሮች ደግሞ አንዱ ጾም ነው። ስለ ጾም ተናግረናል። መጀመሪያ ላይ ቅድም እንደተሸህ እንዳሉት ረመዷን ግዴታ እንደተደረገ አካባቢ ላይ እንቅልፍ ተተኛ በኋላ ተነስቶ መብላት ክልክል ነበር፣ ሚስቱንም መገናኘት ክልክል ነበር። በዚህ ላይ ሰዎች እንግዲህ አልቻሉም። ስላልቻሉ እየተሳሳቱ እንግዲህ ስለሆነ አላህ ይሄን ፈቀደ። ተዚህ የምንረዳው ምንድነው? አላህ ሱብሓነሁ ወተዓላ ለኛ አዛኝ መሆኑን ሩህሩህ መሆኑን ፈድሉ ሰፊ መሆኑን ነው፣ የማያጨናንቅ መሆኑን መጀመሪያም ይሄን እንደማንችለው ያወቀ ነው ያዘዘው። ዩሪዱላሁ ቢኩም ልዑስረ ወላ ዩሪዱ ቢኩም ልዑስር ያለውን የሚተረጉም ነው ይሄ ማለት ነው። ተዚህ እንረዳል። ተዚህ ደግሞ ሁለተኛ የምንረዳው ምንድነው? ሴትና ባልና ሚስት በጣም ትልቅ ደረጃ እንዳላቸው ትልቅ ግንኙነት እንዳላቸው ነው የሚያመለክተው። ልብስ አላቸው። ሚስት ለባሏ ልብስ ናት፣ ባል ለሚስቱ ልብስ ነው። ልብስ የሰውየውን ገበና ይሸፍናል፣ እንዳይታይበት ያደርጋል። ባልም ለሚስቱ እንደዚሁ ነው፣ እሷን የሚሸፍን ነው። እሷ ላይ የሚታየውን ነውር አያዋራም ወደ ሌላ ወጥቶ በአንድ በኩል ማለት ነው። እሷም ደግሞ በሱ ላይ የሚታየውን ነውር የምታወራ አይደለች። ስለዚህ የባልና ሚስት ጉዳይ ከባድ ነው ነገር መሆኑን ነው የምንረዳው ማለት ነው። ስለዚህ ነው የባል መብትም ከባድ ነው፣ የሚስትም መብት በባል ላይ ያለው ከባድ ነው የሚባለው። ለዚህ ነው እንግዲህ እንደዚህ ሰው ተሆኑ በኋላ ልጅ ይፈጠራል፣ ዘር ጥሩ ዘር ይገኛል ተነሱ ማለት ነው። በዚህ ላይ ደግሞ ግንኙነት ስታደርጉ ስሜታችሁን ማርካት ብቻ አትፈልጉ አለ። ወብተጉ ማ ከተበላሁ ለኩም የሚለው ልጅ እናገኛል ብላችሁ ነይቱ ማለት ነው ብለዋል። ዝም ብሎ ስሜቱን ማርካት አይደለም። ልጅ እናገኛለን፣ ደህና ልጅ አላህን የሚፈራ ለሀገር የሚበጅ
ዲን የሚያስፋፋ ለዲኑ የሚታገል ልጅ አላህ ይሰጠኛል ብላችሁ አስቡ ማለት ነው ይላሉ። ቢስሚላህ ብላችሁም ስሩ ማለት ነው ይላሉ። ይሄም ሸሪዓችን በጣም በብዙ በትላልቅ ነገር ላይ እንደሚያተኩር ነው የምናየው። ሌላው ተዚህ እኔ የምረዳው መብላትና መጠጣት የሚባለው ነገር በረመዳን ላይ የሚቻለው ፈጅሩ በጣም ግልጽ እስከሚሆን ድረስ ነው። ፈጅሩ ግልጽ መሆን ማለት ደግሞ አቅል ያለው ሰው ሁሉ አይን ያለው ሰው ሁሉ ያውቃል። ይሄም አሁን ሸሪዓችን ገር መሆኑን ነው የሚያሳየው። በሂሳብ አይደለም የምንሄደው፣ በሰዓት አይደለም የምንሄደው። ሁላችሁም የምታዩት ነገር ነው አለ ሐታ የተበየነ ለኩሙል ኸይጡል አብየድ። ስለዚህ አንዳንድ ሰዎች በእኛ ሀገር ላይ አሁን መርሳ የምትባል ከተማ ላይ እኔ ደግሞ የምኖረው ሼህ አብዱልከሪም ባሉሽ ነበሩኝ እና እዛ ስንኖር እንትን ይላሉ ሰዎች መርሳ ላይ ያሉት ምን ያደርጋሉ? 9 ሰዓት ሲሆን እሰሩ ይሉታል። ሰው ተሰሃሩ ይላሉ። ከ9 ሰዓት በኋላ እስከ 12 ስንት ሰዓት አለ? ሰውን በራብ ይገሉታል። ሐታ የተበየነ ለኩሙል ኸይጡል አብየዱ አይደለም እንደ ያለው አሉ ሸህዮታል። ለምንድን ነው እንዲህ ያላችሁ ሰው የምታስቸግሩት ያሉ ይሏቸው ነበር ማለት ነው። 9 ሰዓት ተኸለሉ ነው የሚሉት። ተሰሐሩ ይላሉ። ተሎ ጨርሶ ነው በግማሽ ሰዓት ጨርሶ ሰው 9 ተኩል ጀምሮ ሊጾም ነው። ሊጾም እኮ ቀን ደግሞ ተመጋ 12 ሌሊቱ 1 ሰዓት ይሄ ሙኻሊፍ ሊሸሪዓ ነው ማለት ነው። ተሽዲድም ነው እንደገና ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢል አስወድ ነው ያለው። ደግሞ ዓሊም ጃሂል አላለም። እንደ ፈጅር አይን ያለው ሰው ሁሉ ያያዋል። ሸሪዓችን ገር ነው። ዙሁሩን ቢሆን በጠላ ነው ያለው። ዓስሩን በጠላ ነው ያለው። መግሪብን ጉርቡ ሸምስ ነው ያለው። ይሄ ውር ያልሆነው ሰዎች እነሱ ካልተናገሩ አይሆንም እንዳይባል ለሁሉም ሰው እኩል አድርጎታል። ዒሻም ሸፈቅ የሚባል አለ። ያ ነጭና ቀይ የሚባል አለ። ቀዩ ሸፈቅ ሲገባ ዒሻ ይገባል አለ። ሁሉም ያውቀዋል ይሄ። ስለዚህ ኢልመ ነጅምን እንኳን ያስፈልገው አይደለም። አዛን ሳይባል በልቼ ትንሽ ቆይቶ አዛን አለ ይላል። ገና አዛን እኮ ለሶላት ላይ ተመደበው ለሶላት ለጠዋት አይደለም። እና ኢዛ ጃአ الليل ኢዛ አቅበለ الليل من هنا ወአድበረ النهار من هنا فأفطر الصائم ነው ያለው። ይህን ሀዲያ እንደው ገቢይ ታልሆነ አንድ ሰው ወይ ውር ታልሆነ በቀር ያውቀዋል። የተበየነ ማለት እንደው በጣም ግልጽ ሲሆን ማለት ነው። እስከሚነጋ ደግሞ ፀሐይ እስከሚወጣ አሉ ብለው እንዳይጠልፉ ተጠንቀቁ። ይችንማ አንልም። ፀሐይ እስከሚወጣ ፈጅር እኮ ነው ያለው። ሚነል ፈጅሪ ነው ያለው። ፀሐይ እስከሚወጣ እንዲያንን ሚነል ሸምስ ሳይሆን ሚነል ፈጅሪ ነው ያለው። ስለዚህ ይሄንን ማወቅ አለብን ለማለት ፈልጌ ነው። እንግዲህ እኔ የሚመስለኝ እንግዲህ የተረዳሁት ይሄንን ነው። እኔ ብዙም ጨምረው የለኝም፣ አልተዋችሁልኝም። ጀዛኩሙላህ ኸይረን። የሴቶች ላይ ነው እንዲያው አንድ ሼኽ ጽፈው ያየኋቸው። ሁነ ሊባሱን ለኩም ብሎ የነሱን አስቀደመ አለ እና የነሱ ሽፋን ለወንዶች የበለጠ ነው አለ። ወንዶች ለሴቶች ከሚያደርጉት ሽፋን ይልቅ ሴቶቹ ለወንዶች የሚያደርጉት አህወጅነቱንም ይጠቁም ይሆን ወይ የሚል መላምት አነሳሱ። ሁነ ሊባሱን ለኩም አንቱም ሊባሱን ለሁም ተቅዲም አንዳንድ ጊዜ ተቅዲም አህምያ። ሌላው ደግሞ እንዲያው ሁለቱንም ልብስ ማለቱ የትኛውም ያህል ሀብታም ቢሆን የትኛውም ተቅይ ቢሆን አቢድ ቢሆን ትዳር የሌለው ወንድ ትዳር የሌላት ሴት ራቁት ናቸው ማለትን ነው የሚጠቁመው። ያው አቅሙ ያላቸው ማድረግ እየቻሉ በተለይ ሴቶች ደግሞ አቅም ኑሯቸው የትዳር ብቃት ኑሯቸው ብቻ ሳይሆን ጠያቂ ያለ ማለት ነው። እነሱ ጠይቀው ማግባት አየላቸውም። እነሱ ብዙ የዚህ ተሰጠውም የላቸውም። ምናልባትም ደው መጠየቅ አለባችሁ ብሎ የሚያስገድድም ኪታብ አላየሁም። ቢጠይቁ ነውር አይደለም የሚል ነው ያየሁትና እንጂ እንደው እኔ ባካችሁ ስሜት አስቸግሮኛልና የሚያገባኝ ፈልጉ ብላ ብትጠይቅ የሚያገባት ሰውም የሚገኝ አይመስለኝም በእኛ ልምድ።
እችማ ማን ይችላታል እንደዚህ ይሄን ያህል አፍ አውጥታ የመጣች ሳይል አይቀርም። ግን በነገራችን ላይ አግቡኝ ብላ ብትጠይቅ ነውር አይደለም። የሚሆናትን ሰው መርጣ አንተን ለትዳር ፈልጋለሁ ብላ ብትጠይቅ ሐታ ረፍድ ቢያደርጋት እንኳን ብዙ ሴቶች የሚሉን ምንድነው ቢመልሰንስ እምቢ ካለ ልንኖር ነው ወይ ሀገር ላይ ምን ችግር አለው? ወንዱ ጠይቆ ተመልሶ እየኖር አይደል ሀገር ላይ ምንም ይሆን ነገር የለም እኮ አንተ አትሆነኝም አንቺ አትሆኝም ሊል ይችላል ሰውየው። ላላ እኔ እንዳንቺ ያለ አይደለም ማገባው፣ መልክሽ ደስ አይለኝም፣ ባህሪሽ ደስ አይለኝም፣ አነጋገርሽ ደስ አይለኝም፣ የፈለገው ይበል እሱ። አላኩልን ይሄ አንዱ ነው። ይሄ ወብተጉ ማ ከተበላሁ ለኩም ላይ ብዙ የሚነሱ ጥያቄዎች አሉ። ለእናንተ ጠይቄ መድኃኒት እንድታረጉላቸው ፈልጋለሁ። መውለድ የሚችሉ መውለድ የሚጠብቁ ባልና ሚስቶችስ አዎ ከስሜት ጋር የመውለድን ንያ ያድርጉ። አሁን ግን ሶስት ምክንያቶች አሉን ይላሉ። አንደኛ ወልዳ ያቆመች ሴት ግንኙነት ሲደረግ ይሄ ያለ ወይ? ሁለተኛ እንደማትወልድ መሃን ተብላ የተነገረላት ሴት። ከዚህ የባሰው ደግሞ ሶስተኛ ከመተኛታቸው በፊት መድኃኒት ወሰድሽ እርግጠኛ ነሽ እያሳየሽኝ ውሰጂ ብሎ ወይ ደግሞ ሄዶ መርፌ አስወግቶ መጥቶ እንደገና አሁን ስትተኛ ወብተጉ ማ ከተበላሁ ለኩም ማለት እንዴት ነው ይላሉና በእናንተ ቢነገር እኔ ያው ብቻዬን አግኝቼ ያልኩትን ብያለሁ። እናንተ ግን አሁን መሻይኾች ስላላችሁ እናንተ እንድትሉ ፈልጋለሁና እንዲያው እንዴት ነው አሉ። እንግዲህ የሚሰወረው ነገር ላይ ነው ልጅ የሚባለው። አሁን ባልኳቸው ነገሩ ሁሉ ላይ አይሰወሩም። ባይሆን በሁሉም ላይ የሚገኝ አለ። ቢስሚላሂ ይበል ማለት ነው የሚል እኮ አሉ መስሩ። ወልሁክሙ ሊልአክሰር ነው። አግለብያው ጊዜ ልጅ ይፈልጋል። ሌላም ብለዋል። ተጨማሪ ደግሞ ቅድም ጠቁም ያለሁኝ ተጨማሪም ለልጅ ብቻ ሳይሆን ኢዕፋፍ አለ። ወብተጉ ማ ከተበላሁ ለኩም ለእናንተ አላህ ያሰጣችሁን እሱን ዒፋ በማድረግ የሚገኘውን አጅር ይፈልጉ። ይሄ በጣም ዓም የሆነ ወፊ ውድዒ አሐዲኩም ሰደቃ ነው። ግንኙነት ላይ ግንኙነቱ እንደ ሌላ ገንዘብ ሰጥቶ ገንዘብ አብልቶ አጠጥቶ እንደሚገኘው ሰላት ሰግዶ እንደሚገኘው አጅርም የሚገኝበት ነውና ተጠይቀው ነቢ ዓለይሂ ሰላቱ ወሰላም እንዴት ስሜቱን ወጥቶ አጅር ያገኛል ተብሎ እንዴት አጅር ያገኛል ሲባሉ ለወዳዐሃ ፊ ሐራም ይህንኑ ስሜቱን ሐራም ላይ ቢያስቀምጥ ይቀጣል ከተባለ ሐላል ላይ ሲያደርገው አጅር ቢያገኝ ምን አለው ብለው ነቢ ሰለላሁ ዐለይሂ ወሰለም በሚገባ ትምህርት ነው ያስተማሩትና ያኛውም ይሆናል መልሱ ነው። ጀዛኩሙላህ ኸይር። ሌላው ይሄ የንጋቱ ጉዳይ ላይ በጣምም የተጋነነ አንዳንድ ጊዜ እንዲሁ ዝም ብሎ በሰዓት ገድቦ ሩብ ጉዳይ ማቆም አለባችሁ። ሰዓቱ እኮ ከሩብ ጉዳይ በኋላ ነው የሚነጋው ነው የሚለውት እነሱ ራሳቸው። ሀታ ካላንደር እንኳን ሲወጣ የሚነጋው 12 ሩብ ጉዳይ ነው ካለ ሰሑሩ መቆም ያለበት 11 ተኩል ነው ብለው እንትኑ ሰዎች አሉ። ጥንቃቄ የሚባል በእስላም ከቁርአን የበለጠ ጥንቃቄ የለም። ሀታ የተበየነ አለ እኮ እሱ ግልጽ ንጋቱ እስከሚነጋ ድረስ ነው። ንጋቱ የሚነጋበትን ሰዓት አይቶ ካላንደር ማውጣት ይቻል ይሆናል። ግን ከመንጋቱ በፊት ይህን ያህል አቁሙ የሚል ካላንደር ከመንጋቱ በፊት ይህንን ለጥንቃቄ ብሎ አዛን ተኸለሉ ሐታ ተኸለሉ የሚል ነገር ባካችሁ አላህን ፍሩ። በሚክሮፎን እናንተ ከተማ ላይ ያላችሁ ሙአዚኖች ተኸለሉ ብላችሁ ሰው አሰማችሁ። በየቤቱ ያለውን ሰው ማን ተኸለሉ ይበል። ስለዚህ እነዚህ ያልነበሩ በረሱል ጊዜ ዓለይሂ ሰላቱ ወሰላም ያልነበሩ ነገሮችን ጥንቃቄ እናደርጋለን በሚል መጨማመሩ አግባብ አይደለም ነው። ኢዕቲካፍ የሚባል ህግ እንዳለም ኢዕቲካፍ በቁርአን የተደነገገ መስጂድ ኢዕቲካፍ መደረግ ቢድዓ ነው። ይሄ መስጂድ አይሆንም ካለ የገሌን ፍቃድ በፍጹም አላህ ነው የፈቀደው። ኢዕቲካፍ እንዲያውም ሚን አሕሰኒ ማ ዩዕበድ ፊ አዋኺር ረመዳን ቢዛት እዚያ ላይ ማሳለፍ የረሱል ሰለላሁ ዐለይሂ ወሰለም አንድም ጊዜ ተውት ያልተባለ አንድ ጊዜ እንኳን ተውት ሸዋል ላይ ቀዷ ወጡት እስከሚባል ድረስ የተደረገ ሱና ነውና ኢዕቲካፍ ላይ ሁሉም ሊጠናከር ይገባል። ሁሉም ሙስሊም ሁሉም መስጂድ ላይ አነሰ በዛ የሚባል ነገር የለም። የግድ የኢዕቲካፍ መስጂድ ተብሎ ደግሞ የሆነ ትላልቅ መስጂድ እየተፈለገ ምንም ትናንሽ መስጂድስ ቢሆን ሰፈሩ ላይ ያለ መስጂድ ላይ ኢዕቲካፍ ሊያደርግ ይገባል። ባይሆን ጁሙዓ እንዳያመልጠው ጁሙዓ የሚሰገድበት ላይ ቢሆን በጣም ጥሩ ነው። ሱብሃንአላህ። ቀጥሎ አላህ
ቲልከ ሁዱዱላህ ብሎ የአላህ ድንበሮች ናቸው ህግጋቶችን የነገረንን የእስላማዊ አስተምሮቶችን ድንበር ብሎ ከለላቸው። ክልሎች ናቸው። ከነሱ ክልሎች አትለፉ። አትለፉ አይደለም ያለው፣ አትቅረቡ አለ። የቀረበ ሰው ሊነካካ ይችላልና ነው። ስለዚህ ሐራም አካባቢ ላይ ከማለፍ አይደለም አላለፍንም አይደለም መባል ያለበት አልቀረብንም እስከምንል ድረስ ነው ልንርቅ የሚገባው ለማለት ነው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ሾቹ ቀጥሎ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ወቱድሉ ቢሃ ኢለል ሑካም። ወላ ተእኩሉ አምዋለኩም በይነኩም ገንዘቦቻችሁን በመካከላችሁ አትብሉ፣ ቢልባጢል በህገ ወጥ መንገድ ይላል። ይህም በእጅ አዙር ያው ጾም ጋር እያዛመደው ነው። ሐላል ገንዘብህን ሰርተህ ልፍተህ ያገኘኸውን ገንዘብ ለእኔ ብለህ እኔ በገደብኩት ሰዓት ላይ እንዳትበላ ስልህ ይሺ ብለሃል አይደል? ስለዚህ ሐራም መብላት ደግሞ ከዛ የከፋ ነው እና ይህስ የገዛ ገንዘብህን ለእኔ ብለህ የምትተው ከሆነ የማይገባህን በባጢል የመጣውን ገንዘብ እንዴት ትበላለህ? ይህ ደግሞ ሰው መንዓም ነው ማለት ነው፣ ሁልጊዜ ገደብ የሌለው። የራስ ገንዘብ ከሆነ በጾም ጊዜ ቀን ቀን እንዳትበላ ብያለሁ። የማይገባ በባጢል የመጣ ከሆነ ደግሞ ሁልጊዜም እንዳትበላ ይላል ማለት ነው። ወቱዱሉ ቢሃ ኢለል ሑካሚ እንዳትበላ ብቻ ሳይሆን እንዳታስበላም፣ ወደ ዳኞች እንዳታቀርቡ። ያው ታላጎረስከው ቤት መጥቶ ዳኛ አይፈርድብህም እና አንድ የማይገባችሁን ነገር ለማስፈጸም በሙስና መንገድ እንደዚህ ካረግልኝ እንዲህ አረግልሃለሁኝ ብላችሁ ካስበላችሁም ያው እንደበላችሁ ትጠየቃላችሁ ማለት ነው። መብላትም ማስበላትም አይቻልም የሰው ገንዘብ። ሊተእኩሉ ፈሪቀ ሚን አምዋል ናስ ቢልኢትም የሌሎችን የዋሆችን ሰዎች ገንዘብ በህገ ወጥ መንገድ በወንጀል ወደ እናንተ አምጥተው እንደበሏችሁ እናንተ ማሞዳሞጃ ገንዘብ አትስጧቸው ይላል። ያው ጉበኛ የሚሰጥ ቢኖር ኑሮ የሚበላም አይኖርም። የምታባልጓቸው እናንተ ናችሁ ማለት ነው። የሚሰጥ ባይኖር ኖሮ በይም አልነበረም። እንዴት በይበላል? ምክንያቱም አነ ጉዳይህን ለማስፈጸም ብለህ ትሰጠዋለህ፣ እሱ ደግሞ ማይገባህን ይሰጥሃል ማለት ነው። መጀመሪያ አንተ ግን አላህ አለኝ ብለህ በህጋዊ መንገድ ካገኘሁኝ ያገኘሁኝ፣ ካልሆነ እንዴት አድርጌ ብትል ኑሮ አንተም የሌላውም ያርፍ ነበረ ማለት ነው። ዳኛውን የሚያባልገው ራሱ የጉዳይ አስፈጻሚው እኮ ነው። ሁልጊዜ አንድ ማህበረሰብ ሲበላሽ ነው ዳኛው የሚበላሸው። ማህበረሰቡ ጤናማ ከሆነ እኮ ዳኛው ይፈራል ራሱ አይደል? እንዴት አድርጎ ይጠይቃል? ምን ማለት ነው ታልከው ከባድ እኮ ይወረጣል። ስለዚህ እንዲህ ሲጠቃቀስ ታለው አለቀ፣ ተስማማ። ወላ ተዓወኑ ዐለል ኢስም ወንጀል ላይ እየተሞዳሞዱ ነው ማለት ነው። እና አትብሉም አታስበሉም እያለ ነው። አምዋለ ናስ ቢልኢስሚ በወንጀል አላህ በማይፈቅደው መንገድ የሰውን ገንዘብ ለመብላት ብላችሁ ፈሪቅ አለ። ትንሽ እንኳ ብትሆን ሰውን ገንዘብ ያለ ቢሪዷ ነፍሲህ ነው እንጂ አንድ ሰው ገንዘቡን መስጠት ያለበት ትንሽ እንኳ ቢሆን የሰውን ገንዘብ ለማስበላት ብለህ አንተ ለዳኛ ገንዘብ መስጠት የለብህም ይላል። ወአንቱም ተዕለሙና አነሃ ላ ተሒሉ ለኩም የምትበሏትም የምታስበሏትም ማትፈቀድ መሆኗን እያወቃችሁ ይህን ማድረግ አይጠበቅባችሁም በማለት አሁንም ሙእሚኖች ቁጥብ እንዲሆኑ ልክስክስ እንዳይሆኑ ነው እንትን የሚለው። በማንኛውም መልኩ ላ ተዝሊሙን ወላ ቱዝለሙን እንዳለው መበደልም መበደልም የለም በኢስላም። የት ላይ ኢስላም የበለጠ ስልጣኔ ተይበላ ያለ እንዴ? ማንንም አትበድል አትበደል፣ ሐቅን ሚዛንህን ጠብቅ። እንግዲህ ማን ነው እንደዚህ አድርጎ እንትን የሚለው? እና አላህ ሱብሓነሁ ወተዓላ በማንኛውም መልኩ ለእኛ የሚበጀንን ለአካላችንም ለመንፈሳችንም እርካታ የሚሰጠውን ከጌታ ጋር የማያጣላውን ወገንን የማይበድለውን ነገር ነው እስላም የሚያስተምረው እና የሚናገረው ማለት ነው። እና በዚህ መልክ አሁንም እንግዲህ አላህ ሱብሓነሁ ወተዓላ ሰዎች ሁልጊዜ ጥንቁቅ እንዲሆኑ አላቀተል ኢስላም እኹወተል ኢስላም እንዳይደፈርስ ነው የሚፈልገው አላህ ሱብሓነሁ ወተዓላ። ማንኛውም ሰው መብቱን ተነካበት መቆጣቱ አይቀርም። ተበደልከው፣ ተሰደብከው፣ ካዋረድከው ወንድሜ ነህ ብትለው አይገባውም።
ራሴን መጥቶ እግሬን ቢያሹኝ አይገባኝም ይላል። ልክ ነው። አንተ ጤናማ ስትሆን ነው ወንድማማችነት የሚመጣው እንጂ ተላይ ሙስሊም እየመሰልክ ወንድም እየመሰልክ ውስጡን የምትቦረቡረው ከሆነ ፋይዳ የለውም። እና ለዚህ ነው እንግዲህ አላህ ሱብሓነሁ ወተዓላ በማንኛውም መልኩ ሁልጊዜ ዛሂራችንም ባጢናችንም አላህ በሚወደውና በሚፈቅደው መስመር ላይ እንዲኖር ነው የሚፈልገው ማለት ነው። ጀዛኩሙላሁ ኸይር ሼኾቹ። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል። ብስሚላሂ ረህማኒ ረሂም። ይህች አያት አጭር ሆና ብዙ ትንተና የያዘች ናት። ባጢል ብዙ ነው። በጣም ባጢል ተቆጥሮ የሚዘለቅ አይደለም። እንትና ሷዊ ምንድን ነው ያልኩት? አንተ ተጅሩ ቢዘይሊሃ ይላል። አሁን ዘይል ብቻ ሳይሆን ዘይል ብቻ ሳንበግሯ ነው ሁላችንንም የሚይዝ እንትን ነው ይሄ እዚህ ላይ ያለው። በተለይ ይሄ እንትና ሳዕዲ የሚባለው ሰውዬ ሲዘረዝረው እዚህ ላይ በጣም ያስደነግጠኛል። አሁን እኛ የሚመስለን ግልጽ የሆኑትን ነገሮች ነው። ባጢል ስርቆቱን፣ መቀማቱን፣ ሪባ መብላቱን፣ ኸምር ሽጦ መጠቀሙን ይህ እንዲህ ያለውን ብቻ ነው። በሽሙጥና ምናምን ይሄ ዛሂር ነው። እሱ ሲተነትን እዛ ላይ ምን ይላል መሰለህ? ሰዎች ይቀጠራሉ አለ። አንዳንድ ሰዎች አንድ ቦታ ላይ ሊሰሩ ነው የተቀጠሩት፣ ሳይሰሩ የሚበሉ አሉ አለ። እዛ ውስጥ ይገባል አለ። ደግሞ ስራውን ቢሰሩ እንኳ በትክክል ሳይሰሩ መሰለን በሰዓት መግባት የሚገቡበት ሰዓት አለ፣ የሚወጡበት ሰዓት አለ። አርፍዶ ይገባ ሲወጣ ደግሞ ስራውን ሳይጨርስ የሚወጣ በባጢል መብላት ማለት ነው። ልክ ነው። ይህን ሁሉ አምጥቶታል። ይሄ ሁላችንንም ይመለከታል። ሁሉ አንድ ስም አታንሱ ብላችሁኛል። መዲህ እንኳ ነበረ። ምን አሉኝ? የኛው ሸህ ናቸው። በእኔ ስፍር ኢማም በነበርኩ ጊዜ ማለት ነው። ለዘይሮት ሂጄ አሱር ደረሰ። አሱር ሲደር ዝናብ ደግሞ ይዘንባል። ሂድ እንጂ አሉኝ። ኢማም አይደለም እንደ ሂጂ እንዲ አሉኝ። ዝናብ እኮ ይዘንብ ነው አልኩ። አሬ ጠላህን ይዘህ ሂድ እንጂ የቀጠሩህ እኮ ያው እንድታሰግር ነው አሉ። ኩል ሐላል ያ ሼኽ ነበረ። ሰዑዲ አንድ ሰው ነበረ። ሁልጊዜ የማይመጣ ኢማም አለ። እዛ እንግዲህ የምታውቁት ረስሚ ነው ኢማሙ፣ ያው ተመደበ ነው። ግን የሆነ አንድ ምስኪን ያመጣና ይቀጥራል። መግሪብና ምናምን መጥቶ ይጮህና ከዛ በኋላ የለም። አንዳንዱ ደግሞ በሳምንት አንድ ቀን ብቻ የሚመጣ፣ በሳምንት 2 ቀን ብቻ የሚመጣ ራቲብ ቋሚ ኢማም ተብሎ ማለት ነው። ያ የፈረደበት ባንጋሊ ወይም ሀበሺ ነው ይለው። ስለዚህ አንዱ ምን አለ መሰለህ? ምን አለው አንዱ እንደዚህ በጣም ያ ሼኽ ኩል ሐላል አለው። በቀላሉ ነገር ሐላል ብላ ሷት ለተኩል ሷት አለው። ተመድበህ ኢማም ተብለህ ያበቃ ስንት ቀን ነው የምታሰግደው አለ። ኩል ሐላል ነገሩ እኮ ደህና ነው። ይሄ አንዱ ነው። ሌላ ደግሞ ብዙ እኛን የሚመለከት ብዙ አለ። ያ መስለን ሰው ገንዘብ አካፍል ይባላል፣ ለሚስኪኖች አካፍል ይባላል። ያንን ለራሱ ያደርጋል። ለሱ ሰውየው ለሱ ያደርግለት ይኖረው ይሆናል። በዛ ማቆም ሲገባው ወልአሚሊን አለይሃ ነው እያለ ያብዛብዛል። ይሄ ሁሉ ደግሞ ለማይገባቸው ሰዎች ይሰጣል። ሊሰጡ የሚገባቸው እያሉ ለማይገባቸው ሰዎች ይሰጣል። የባሰባቸው እያሉ ይሄ ሁሉ እዛ አለ። የወቅፍ ጉዳይ፣ የዘካ ጉዳይ፣ ዘካን እናካፍላል የሚሉ በወቅፍ ላይ ናዚር ነን የሚሉ ሰዎች ይሄ ሁሉ ይመለከታቸዋል ማለት ነው። ሱብሃንአላህ። አላህ ልንፈራ ይገባል። ይሄንን ይችን አያት ይዘን እንደው ቀስ ብለን ማስተማር አለብን ማለት ነው። አንዱ ምን አለ መሰለው? የማይሰማ ጉድ የለም። ሱዑዲያ ላይ ሐጀል በዲል የሚሉት ነገር አላቸው። ሀብታሞች ብዙ ጊዜ 3-4 ሰው ይወክላሉ። ሀብታሞች ገንዘብ ይከፈሉ ማለት ነው። አንዱ ይኸው ነው ስራው። ለካ በየጊዜው ይሄድና ይረብጣል። መጀመሪያ ሀጂ የሚቀጥለው ዓመት እኔ ነኝ ማረግልዎት፣ እኔ ነኝ ማረግልዎት። ከዛም እሱ አንዴ ነው የሚደረገው። በዛበትና ፈትዋ አይጠይቅም። ጉድ እኮ ነው። እና ሼኽ ሐጀል በዲል የሚባለው እኔ ስራ ነበረ። ሐጀል በዲል በጣም በዛብኝና አሁን 52 ሰው አለኝ አለ። አንድ ሐጅ 52 ሰው። አሁን እንደው 50 በላይ ያለው እንኳን ከበደኝና እንደው አሳልፌ ሌላ ብሰጠው ይቻላል አይልም። አረው እኮ ነው
ይቻላል ጉድ 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 ምንድን ነው የምትለው አለ። ሸሁ ተቆጣ። በአንድ ዓመት ለ50 ሰው ሊያደርግ ነው። በአንድ ጊዜ 50 ሰው እንግዲህ እስከ ዛሬም ያደርጋል እኮ። አሁን በጣም ሲበዛበት ትንሽ ሊነይት ፈለገ ለሌላ ሰው። አሁን ሰውየው ሚዲያ ላይ እኮ ነው በይፋ ኑሮ አለደርብ ምናምን የሚባለው ያዙ ይልቀቁ ነው። ሸየው አበደ በቃ ተቆጣ። አያችሁ እናንተ እንዴት ዲን እንደምታጠፉ ሀጅል በድል እያላችሁ እንዲህ አይነት ሉሱስ እየቀጠራችሁ 50 ሰው ለአንድ 50 ሰው በዲል አንድ ሀጅ የሚደረገው ለአንድ ሰው ነው፣ ለሱ ብቻ ነው። ይኸው እንደዚህ እያደረጋችሁ ሀገራችንን አጠፋችሁ፣ ዲናችን ተጫወታችሁበት ነው። ያው ቀወጠው ሸየው ራሱ በሚዲያ እኮ ነው። እስቲ 50 ሰው እንግዲህ ይሄ ሰው ሳያውቅ ቀርቶ ነው። እሺ ስግብግብነት እኮ አላወቀ ሆኖ ነው። ሸኸረ እያወቀ እንዴ ቢሆንስ 5 2 3 ይደረግ ይሆናል። እንዴ ካጓጓው 50 እኮ 50 በላይ ሲሆንብኝ አለ ደከሙ። እንዴት ነው ያ እخሳቡክ ይሄ አሁን ባጢል የሚለው ብዙ ነው ማለት ነው። እኔ ሼኽ ያነሱት በተለይ ሼኽ በዚህ በሰራተኛ ላይ በሆነ ስራ ተቀጥሮ የሚበላ እንትን አንድ ቀን እኔ የሆነ ዝም ብዬ ሙሐደራ አደርጋለሁ የሆነ መስሪያ ቤት ላይ ነው እና እንደው ገንዘብ ስርቆት በዛ ብዬ አነሳሁ። አሁን ሁሉ ጊዜ መስሪያ ቤት ገንዘብ ስርቆት ሲባል የሙስና ተበላ ምናምን ነው የሚመስለው ብሎ እኔ እንደው ምን ሆናችሁ ነው እንደው ሁላችሁም ሰዓት አታከብሩም? ሰዓት ሳይሆን ነው የሚወጡት የምትወጡት ምንድነው? እንግዲህ በኢትዮጵያ ሕግ ቢያንስ አንድ ሰራተኛ በቀን 7 ሰዓት መስራት አለበት ቢያንስ ሲሆን ከዚያ በላይ ነው የሚሆነው። እና እኔ እዚያ መስሪያ ቤቱ ላይ ያለነስቼ እንደዚህ እንዲታረጋላችሁ ብዬ ስለሱ አወራሁኝ እንጂ እኔ ገንዘብ ስል ካዝናችሁ ገንዘብ ይሄን ያህል ወጥቶ ይሄን ያህል ተበላ ይሄን ያህል ተጠጣ አላቅም። ምንም እየተሰራ እንደሆነ ገንዘብ ነው አይደለም። ግን እማየው ሰዓት አይከበርም ምናምን ያወራ ደሞዝ ግን 1 ሳንቲም ሳይጎል ፈርም አድርጎ ጥምጣሙን አስተካክሎ ምናምን ጥሎ ይሄዳል። ይፈረም ነበር። በኋላ እንደውም እንትን አደረጉ ይመስለኛል። በስማ ተደረገ፣ ካሜራ ተደረገ በግድ ካሜራው እና ምንድነው ሼኽ ደነገጡ። እንዴት ሌብነት ይባላል? ወይ ሌብነት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሶላት የሚሰርቁ ሰዎች አሉ ብለዋል እኮ። ሶላት ይሰርቃል ያለ ኢባዳው ምራስ ሶላት እኮ ይሰርቃል ብለዋል። እና ሌብነት እንዳላችሁት የባጢል ጉዳይ በጣም ሰፊ ነው። ሌላው ሼኽ እዚህ እንትኑ ላይ ወትድሉ ቢሃይል الحكام ጨርሰዋል። ወትድሉ ቢሃይል الحكام ላይ አሁን እኮ ሙስና ያልሰጠ ሰው ጉዳይ የማይወጣበት ጊዜ ደርሷል። አንዴው አለ እንዴ ዛሬ መጣ ነው የሚል እንዴ ካልሰጠ አልሰጥም ካለ ሌሎችም በሙሉ በምልክት ይሰጣል። ይሄን ሰውዬ ጉዳዩን እንትን በሉበት ተብሎ ሁሉም እንትን ይላል። አንተ እኮ በእግርህ እየመጣህ ነው በእጅ አልመጣህም ይላል። አንዱ ሰውዬ እንዲህ ስላቸው እየተንቧቸው ሆዱኛ ምን ሆኖ ነው ስላቸው በእጅ እየመጣ በእግርህ እየመጣ ብለው በእጅ መምጣት ነው ተብሎ ማነው እንደዚህ ያለብን? አልገባሁትም። አንዲት ግራና ሂደው ታውቃለህ? የኔ ማለት ግራና ዝቅ ብላ ጉቤ የምትባል ሀገር አለች። አዲያ መሬት ሲያካፍል ይሄ መሬት የሚያካፍሉ ሰዎች ነበሩ። በደርግም በኢህአዴግም ማለት አዲያ በጉቦ ደህና ሰፋሪዎች ነበሩ። ጉቦ እየተቀበሉ ደህና መሬት ይሰጣሉ። ጉቦ ያልሰጠውን ደግሞ ዝም ብሎ አረበው መሬት ይሰጡታል። አንዱ ታዲያ ሲመላለስ እምቢ ብሎታል ሰውየው። ሌላው በጉቤ መጥቶ ቀደመ አለው። ሀገሪቱ ጉቤ ትባላለች። በጉቤ ማለት ነው። ጉቤ ይሄማ ግልጽ ነግሮታል። ሌላውስ ሰውየው እንደዚሁ ክርክር ላይ ናቸው ሁለት ተቃራኒዎች። ሁሉም በጉቦ ያው ሻል ያለ የሰጠውን ነው የሚፈርደው። ዳኛው የታወቀ ነው። አሁን ይሄን መጥቶ ይሄን ያህል ስጦታለሁ ይላል በሚስት ያን መጥቶ ደግሞ ይሄን ያህል ጨረታ ውስጥ አስገባል። ጨረታ ሲል በመጨረሻ ይሄ ብዙ ገንዘብ የሚባል ነገር ሰጠ ማለትን አወቀ። ምን ላድርግ አለ። የሚያስደነግጥ ነገር መስራት አለብኝ አለና በቅሎ አለችው። በቅሎዋን
ኮረቻዋን በደንብ አዲሱ ምን ብሎ አሳምሮ አስቦት እንዳለች እቺን በቅሎ ሰጥቻለሁኝ አለ። ያኛው እንግዲህ የተወሰነ ብር ነው የሰጠው። አብሽር ደግሞ ላንተ ነው ፍርድልህ ተብሏል ብር ለሰጠው። አሁን ዱብዳ ሲመጣበት ያኛው በቃ ተዝናንቶ ዛሬ ነኝ ማስበይ ነው እያለ ሲመጣ ለገሌ ነው ብሎ ይፈርዳል ለባለ በቅሎ። አዎ እየየው አለ ሰውየው። ምን ነው እንደዚህ ያደርጉኛል? እንዴት ምን ላድርግህ? አንተ ብዬ ነበር ልክ ነው። መጭ ብሎ መጥቶ ቀደመህ እኮ አለ። መጭ ብሎ ይኸው እንደዛ ነው። አሁን ያለው ጉቦ በጣም አስቀያሚ ነው። እኔ አሁንማ ይኸው ሆነ እኮ ኢትዮጵያውያን በተለይ እንደው ጉቦ ጥሩ ብዙ ተህዶ ነበር አስታውሳለሁ። እንደው ኢትዮጵያ ሙስሊሞች በተለይ ዳኝነት ሄደው ያስፈርዳሉ ይፈረድላቸዋል ተብሎ አይታሰብም ነበር። ጉቦ ሰጥተውም ላይፈረድላቸው ይችል ነበር፣ ሌላ ተጽዕኖ ስለነበር። ደርግ መጥቶ ጉቦ የሚሰጡን የሚወስዱንም እጆችን ቆርጣለን ብሎ እጅ ቆርጦ በባለስልጣኑ ጀርባ ሰቅሎ ነበር። እጅ ቆራጣ ያሳይ ነበር እና አንድ ባለስልጣን ጋር ሄዶ ባለ ጉዳይ ኧረ እንደው ባካችሁ ይላል። አንተ ምን እዚህ ብለህ በባዶ እጅ እየመጣህ አታድርቀኝ አለው። እንዴት አለው? የተባለው ይሄ እኮ ያልሰጡን እጃቸውን እንቆርጣለን ማለት ነው እንጂ የሰጡን ማለት አይደለም ማለት ነው። ሰዎች ህግ ሲወጣ ህጉን እንዲያውም መባያ ነው የሚያደርጉት። የሙስና ህግ እስከሚወጣ ድረስ አሁን ኢትዮጵያ ውስጥ እኮ የመጨረሻ ምንም ማድረግ ያልተቻለ ነገር ቢኖር የሙስና ጉዳይ ነው። ቁርአን የከለከለው ከ1400 ዓመት በፊት ነው። ቁርአን በተለይ የሰዎችን መብት ለመውሰድ ለማስቀማት ያንተ ሀቅ ያልሆነውን ለማስወሰን የሚሰጡ ስጦታዎችን እንዴት አድርጎ እንዳወገዘው ወትድሉ ቢሃይል الحكام ወላ ትድሉ ቢሃይል الحكام ለባለስልጣኖች ማሞኛና ማማለያ ገንዘብ አትስጡ። ይሄን ታውቃላችሁ፣ ተገቢያችሁ አይሆን። በነገራችን ላይ ገንዘብ ሰጥቶ የተፈረደለት ሰው እንኳን በገንዘብ አይደለም በአንደበት እንኳን ውሸቱን እውነት አስመስሎ አቅርቦ ያስፈረደ ሰው የትኛውም ሸኽ ቢፈርድለት እንኳን መደበኛ ፍርድ ተራ ስለ ዲን የማያውቅ ሰው አይደለም ነብዩ እንኳን ቢፈርዱ አለይሂ ሰላቱ ወሰለም ሐላል አላደርግለትም፣ የኔ ፍርድ ሐላል አያደርግለትም። ሰውየው በአንደበቱ ስለነገረኝ ብቻ መስሎኝ ለሱ ልሰጠዋለሁ፣ ግን የሰጠሁት ሐላል ሆነለት ማለት አይደለም ብለዋል ነብዩ አለይሂ ሰላቱ ወሰለም። እና ሙስና ላይ ሙስሊሞች አርአያ መሆን መቻል አለበት። መስጠት መቀበል ብቻ ይመስለናል ሐራም የሆነው፣ መስጠትም አትብሉም አታብሉም ነው በባጢል የተባለው ብለዋል ሸኾቹ። ስለዚህ ሙስሊሞች በዚህ ስራ ላይ በፍጹም አርአያ ሆነን ለሌላው መቀመጥን ማለት አለበት። ይገባኛል ብዙ ጉዳዮች ሊያመልጡን ይችላሉ፣ ብዙ ጫራታዎች ሊያመልጡን ይችላሉ። ግን ነብዩ አለይሂ ሰላቱ ወሰለም እንኳንስ ሰጪን ተቀባይን አይደለም መሐከል እንኳን የሚያገናኙ ጉዳይ አስፈጻሚ ነው ወሮር የሚሉትን ሁሉ ሶስቱም ተረድተዋል ብለዋል። አላሁ ራሺ ወሙርተሺ ወራኢሽ በይነሁም መሐከል ላይ እንኳን የሚሆኑትን መሐከል የሚያገናኙትን ሰዎች እንኳን ዳኛውንና ባለጉዳዩን የመሬት አስተዳደሩና ባለ መሬት ፈላጊውን ምናምን የሚፈልጉትን ጉቦ ድለላ ሰርተው ጉዳይ የሚያስፈጽሙትን ሰዎች ረግመዋል ነብዩ አለይሂ ሰላቱ ወሰላምና ጥንቃቄ መደረግ አለበት። የዛሬው ትምህርታችንን እዚህ ላይ እናበቃለን። የሚቀጥለው ትምህርት ሌላ ጊዜ እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። للهدى والناس آي نيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات